እና ከዛ በኋላ አይ እኔ በዚህ መንገድ አይደለም ብለህ እኮ ራስህን ዲፌንድ ማድረግ ትችላለህ። መምህርም በራስህን አይ እኔ በዚህ መንገድ አይደለም ያቀረብኩትኝ በዚህ መንገድ ነው የተረዳኝ የሚለውን ነገር ታስቀምጣለህ። አሁን ለሰሙ ልስጠው ሰዓቱን። ሰሙም ሊያስቀምጥ የፈለገውን ሐሳብ እንዳው እከሌ ወክሏል የሚል ነገር ሳይሆን በግል ያለንን ዕውቀት ሐሳብ ነው መጀመሪያ ሪፍሌክት እናደርገው እና ሰሙ ቀጥላው። እኔም ቅድም እንዲህ መሰማማት ቢኖር ጥሩ ነው። ወዲኖል ጥያቄ ቅድም ያነሳሁት እሱ አይደለም። ጥያቄው አሁንም በደንብ ግልጽ ይሆንላችሁና ኢትዮጵያ ብቻ ያለ ኢትዮጵያ የሚታወቅ ከኢትዮጵያ ውጭ የሌለ 2-3 ጊዜ ሲል 2 ሰከንድ ራውንድም ገብቼ ሰምታችሁታል። መጀመሪያም ሲል እኔ ቁጭ ብዬ ከታች ረጅም ሰዓት እያዳመጥኩት ነበር። 40 ደቂቃ ምናምን ያህል እያዳመጥኩት ነበር ከታች። ኮንዱሲቭ አይደለም። በቃ ይሄ ምንድነው የክርስትና ቀለም ያለው አይደለም። በቃ ንግግሩ ይሄ ልክ አይደለም። በቃ እኔ እንደውም የገባሁት ከልጁ ጋር እንዲስማሙ ነበረ፣ ተስማምተው እንዲያወሩ። ምክንያቱም ይሄ ትችት፣ ተረባ፣ ለበጣ፣ ይሄ የፌዝ ሳቅ ምናምን ስለነበረ። ምክንያቱም አንድ ኦርቶዶክስ ወደ ወንጌል አማኝ መምጣት ካለበት ወይም እሳቸው ወደሚያምኑት እምነት ካለበት አንድን ሰው ከሙስሊም ጋር የሚያወራ ከማንም ጋር እየተሰደበ እየተንጓጠጠ የለበጣ እኔ ይሄን አክሰፕት አላደረገውም። ምናልባት ከተግባባን ብዬ ሐሳብ ልሰጥ ነው። ይሄ እያሉት ያሉት ልጁ እየሞገታ ልክ አይደሉም እያላቸው ነው። መረጃ እያለ ነበር። አዎ ከዚህ አንጻር ይሄ ኢትዮጵያ ውስጥ ብቻ ያለ አይደለም። ስለዚህ እኛ ብቻ የኢትዮጵያው መጽሐፍ እንደውም መሀል ኢንተራፕት ሲያደርጉኝ የኢትዮጵያው መጽሐፍ ከምን ቋንቋ ነው የተተረጎመው ስላቸው ከየትም አሉ የለም፣ የትም ዓለም ላይ የለም አሉ። እንግዲህ እዚህ ጋር ነው እኔ ሬድ ላይን በቃ ቀይ መስመር ያበራሁት እዚህ ጋር ነው። በቃ አንደርስታንዲንጉ የለም ብዬ ሲጀመር መጽሐፉ የትርጉም መጽሐፍ ነው። ከእስክንድርያ ቤተክርስቲያን ነው ይህ ገድል ተተርጉሞ በግዕዝ ቋንቋ ከዛ ወደ አማርኛ የተመለሰው። ጊዮርጊስ ኢትዮጵያዊ አይደለም ሲጀመር። የኢትዮጵያ ቀለም እንኳን ያለው ሰው አይደለም። ይሄ ስህተት ነው። አንድ ይሄ ይታረም። ሁለተኛ ነገር ደግሞ ሌላ ዓለም ላይ የኢትዮጵያውን ሲል ቀጥታ መጽሐፉ እንግሊዘኛ ትራንስሌሽን ከ13 በላይ ያለው ኢትዮጵያ ውስጥ ያለው መጽሐፍ ገድሉ ውሸት ይኸው ጉድ ምናምን ይኸው ምንም የለው ምናምን ሲባል ነበር። እኛ 7 ጊዜ ሞተ አልሞተ አልተነሳም፣ ስለዚህ አላወራን። እኔ ሞተ ተነሳ ለኔ አሁን እዚህ ጋር የሚጨምርልኝ ምንም ነገር የለም። ሲጀመር ከኔ ጋር ሲያወሩም ስለዚህ ነገር አላወሩም። በውሸት ነበረ አኪውዝ ሲደረግ የነበረው እኔ። ለዛ ነው ቤቴን ከፍቼ መጽሐፉን ላሳያችሁ ብዬ እንደውም እሳቸው የሚወጥ ቢግ ስክሪን ላይ አድርጉኝ መጽሐፉን ላሳያችሁ። እንግሊዘኛው እያያችሁ ትሄዳላችሁ። በእውቀት አይደል እናወራው። መጀመሪያ ጨርስ፣ ንግግርህን ጨርስ። በአንተ ላይ ስለማን ነው ይሄንን ችግር የለም። ቀለል ያለውን ቀለል መጀመሪያ ንግግርህን ጨርስ። አልፈቅድልህም። መጀመሪያ አንተ እየዋሸህ መምህር ችግር የለም። የሚባል ነገር የለም። እስቲ ሰሙ አሁን እዚህ ጋር ማድረግ ያለብን ምንድን ነው? መምህር የውጭ ዜጋ እንደሆነ ኢትዮጵያዊ እንዳልሆነ ከዚህ በፊት እኔ እዚህ ውይይት ላይ አብረን ተወያይተናል። ኢትዮጵያዊ እንዳልሆነና ምን አለ መሰለህ እሱን አይደለም ታሪካዊ ዳራውን አመጣለታለሁ። ታሪካዊ ዳራውን አመጣለሁ። ይሄንን ታየውልህ መረጃው እንደሌለኝ ነው እንዴ? ቅድም እኔ ሐሳቡን ቃል በቃል እኔ ላይ ምን አይነት ነገር ሲነገር እንደነበረ ቃል በቃል እንትን እያልኩ ነው። ኦኬ ሐሳብህን ግለጥ የሚሉኝ ከሆነ ሐሳብህን ልግለጥ። ቆይ አንድ ጊዜ ሐሳብህን ጨርስ። እኔም ሐሳብ ስላለኝ ሐሳብህን ጨርስ። ስለማ የነገራችን አሁን ምንድነው? ቆይ ሶል ቆይ አንዴ አንተ የምትገባ ከሆነ ኢንተራፕት ያደርጉኛል። ቅድም ወደ ሁለተኛው ቶፒክ ስገባ መጽሐፉን አሳየ የለም ከኢትዮጵያ ውጭ ደጋግመው ሲሉ ነበር። ደጋግመው
እስኪ እንደውም ሰርድ ራውንድ ላይ መጥቶ መረጃ ከከፈተ ያሳይ ሲሉ ነበር። ሰምታል። ስልክ ተርሚኔት እየተደረግኩ ነበር። ሪኩዌስት ስልክ። ስለዚህ በውሸት የሚሰበክ ክርስቶስ የለም፣ የውሸትም ወንጌል የለም። ቦልድ ልንገራችሁ። ቆይ ማለት አሁን እስቲ ይሄንን ያልከውን ነገር የለም ያሉትን ነገር አንድ ጊዜ ይድገሙትና ሰሙ የለም ያሉበትን ነገር እስቲ ያስረዱ። ሐሳቤን ልጨርስ። በተራ አድርጓ እንትን ምክር ቤት አታርጉ። አንዴ ወንድማችን አንዴ ሚዩት አድርገው። ቦልድሊ እኔ ላይ ቅድም ምን አይነት ፖለቲክስ ሲሰሩ እንደነበር አይተሃል። ከኔ ጋር እኔን እኮ አንድ ደቂቃ አላስወሩኝም። ያን ሁሉ ሰዓት ሲያወሩ እኔ አልተናገርኩ። ልክ ሳውራ ሚዩት ነው የሚያደርጉኝ። እኔ ባላወራሁት ነገር ላይ ስቴትመንት ቢውልድ እያደረጉ ይረግጡኝ ነበር። እንትኑ ታወቀ። የሆነ አንድ ልጅ አለ፣ በቃ ስድብ፣ የስድብ ማት። አረብ ሀገር እኔ እኮ የተናገርኩት ከአረብኛው ቋንቋ ነው ወደ ግዕዝ ቋንቋ የተመለሰው ስል አረብ ሀገር ሄደ ኖረ ሊሆን አንተ አረብ ሀገር እንዲህ ይሄን ሁሉ አቁኝ። እኔ አረብ ሀገር ቤቱ ጋር እንደሚካሄድ አላውቅም። ይቅርታ አልጠይቅም ብለው አሁንም የሚኮፈሱ ከሆነ እሱ ኢስ አፕ ቱ ዩ ለርሶ ትቼዋለሁ። ምክንያቱም አንድ ደቂቃ ባላወራውበት ከ2 ሰዓት በላይ ቁጭ ብለው ቤቶትን ከፍተው ሲሳደቡ ነበር። ለዚህ እንኳን ልቦት አልተሰበረም። ምንም ባላወራውበት ሐሳቤን ባልሰሙበት ኦንጎይ እኔ እኮ ቤቴን ከፍቼ ስንዴ ቀይ እንዳወራው እኮ እናውቃለን። ከሱ ጋር ቤት መጥተው ቤትህን ዝጋና እንሂድ ተባብለን የመጣ ነው ደርሶ ጋር ምናልባት ሐሳቤ ከገባቸው አንድ ደቂቃ ባላወራውበት ይሄን ሁሉ ምን አሁን እርሶ እኔ ላይ ፖል ተው እንዲህ አይነት ነገር እኔ አንድ ደቂቃ አላስወሩኝም። አስወርተውኛል። እዚህ እስኪ ለእግዚአብሔር ብለው ተናገሩ። ከዛ ነው አቆማለሁ ንግግሬ። አንድ ደቂቃ አውርቻለሁ። አንድ ደቂቃ አውርቻለሁ ወይ? አላወራውም። አንድ ደቂቃ አይደለም 10 ሰከንድ አያስወሩኝም ነበር። ሚውት ያደርጉኝ ነበር፣ ያስቆሙኝ ነበር። ምንም ባላስወሩኝ አሁን አይደለም በቃ ምን ደህና አድርገው ፖለቲካ ከሰሩብኝ በኋላ ይቅርታ አልጠይቅም። እኔ እኮ አረብ ሀገር እኔ እኮ ይሄ ትራንስሌሽኑ ከአረብኛ ቋንቋ ነው ስል ሚውት ያደርጉኛል ገና ሳልጨርስ። ይሄ መጽሐፉ የኛ ሀገር ቋንቋ መጽሐፍ አይደለም እኛ ሀገር የተጻፈ አይደለም ሚውት ያደርጉኛል ገና ሳልጨርስ ሳልናገር። ከምላሴ ሚውት ያደርጋሉ። ከዛም በኋላ እንዲህ ያደረጉ ሌላ ፖለቲካ ይሰራሉ በመሃል እየገቡ ፖለቲካ ያስሩብኝ። እኔ እንደውም ቆሞስ ምንድን ነው ያሉት? ተዉ ሰሙ የኛ ነው አላሉትም። ተዉ ሲሎት እንኳን አልተውም እኮ መጨረሻ እሳቸው ጥሎት ነው የወጡት። እርሶ የሰሩትን ፖለቲካ አሁን ፎቶ የለጠፈው እየሰደቡልዎት ነው የሚፈልጉት። ይሄን አልነበረ? ምክንያቱም እርሶ የተናገሩትን ሪከርድ አድርገው ማለት ነው። እኔ ምንም ባላወራውበት እንዳወራው አድርጋችሁ አውርተው 10 ምን 7 ለምን 100 ጊዜ አይፈጭም? ኢትስ ናት ማይ ቢዝነስ እኮ ስለ 10 ስለ 7 አላወራን። መጽሐፉ ትርጉም መጽሐፍ ነው የኢትዮጵያ መጽሐፍ ነው ሲል አይደለም። የኢትዮጵያ የተተረጎመ መጽሐፍ ነው። ሲጀመር ቤሩታዊ ነው ሰውየው። ቃል በቃል እኮ ደግሞታል። ይሄን ያህል ሰዓት ሰድበውኝ እንኳን ይቅርታ ጠይቆ ሲሉ እሱ ይቅርታ ይጠይቀኝ ይላሉ። ጭራሽ ያልተነሳ ሐሳብ እኔ ተቃውሞ አይደለም ሲጀመርም የገባሁት ከሰው ጋር ምንም ከእንትን ከማይል ሰው ጋር ቁጭ ብለው ሲሰዳደቡ ነው። እኔ ላረጋጋችሁ ነው የገባሁት። ምክንያቱም የሚሄዱበት መንገድ ክርስቶስን የሚያከብር አይደለም። ልቦት ሊደነግጥ ይገባል። ወንጌልን ይዣለሁ ካሉ መጽሐፍ ቅዱስ ገልጠው ያስተምሩ። አሁንም በውሸት የሚከብር ክርስቶስ የለም። 1 ቢሊዮን ጊዜ ነግሮታለሁ። እኔ ውሸት እንድናገር አይደለም ክርስቶስ የጠራኝ። በውሸት የሰውን ቤተ እምነት አኪዩዝ እንዳደረግ እንድሳደብ አይደለም የጠራኝ። የለበጣ ሳቅ እያገጠጡ ሰውን እንትን እዚት ወንጌል የገባችሁ ይሄ ወንጌል ነው። በዚህ ልክ ነው ወንጌል የምታሰሙት። ራሱን ሰሙ ቆይ አሁን አረጋጋውና አይ አንተ ስሜታዊ እንደሆንክ አውቃለሁ። መምህር ያው ሰሙ ብዙ ጊዜ ስሜታዊ ነገሮች ላይ ወደ ብዙ ስሜታዊ ነው እንደሆነ አውቃለሁ። ነገሮችን ትንሽ ኤግዛጀሬትም አድርገን እንትን አንበለው። በጣም የምትግባቡበትም ነገር ነው። እኔ አሁን እስቲ ቀጥል መምህር ቀጥልና ያለውን ነገር እሱም ዝም ብሎ እሺ አመሰግናለሁ። እኔ ማንኛውም ታናሽ የሆነ ሰው በጣም ታናሽ የሆነ ታናሽ ወንድም
ተሳስተሃል ቢለኝ እኔ ስተቴን የምቀበል ሰው ነኝ። ተሳስቻለሁ የሚል ሰው ነኝ። ደግሞ ሳልሳሳት ተሳስተሃል የሚለኝ ሰው የፈለገ እንደ ደወል ሲጮህ ውሎ እንደ ደወል ሲጮህ ውሎ እንደ ደወል ሲጮህ ያድራታል እንጂ በውሸት ተሳስቻለሁ አልለትም። በመጀመሪያ ደረጃ ሰሙ የሚባል ሰው ገብቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ለምን ትተቻለህ? የጊዮርጊስን ገድል እኮ ሌሎች አብያተ ክርስቲያናቶች የሶሪያ የኮፕት ቤተክርስቲያን እና የግብፅ ቤተክርስቲያንም ይቀበሉታል። ቀጥታ እኮ የተጻፈው በእንግሊዘኛና በአረበኛ የተጻፈው ነው ወደ ኢትዮጵያ ተተርጉሞ የመጣ አለኝ። ተተርጉሞ ነው ወደ ኢትዮጵያ የመጣው አለኝ። እኔ ሶሪያ ወይም ደግሞ አንጾኪያ ቤተክርስቲያን የምትቀበለው የግሪክ ቤተክርስቲያን የምትቀበለው ገድልና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለው ገድል የሰማይና የምድር ርቀት አለው። ምናልባትም ትርጉም ተብሎ ልዩ ተደርጎ ወደ ኢትዮጵያ እንደገና ተጨምሮበት ተጽፎ ሊሆን ይችላል እንጂ በፍጹም የሶሪያ የአንጾኪያና የግሪክ የግብፅ ቤተክርስቲያን የምትቀበለው ገድልና የኦርቶዶክስ ቤተክርስቲያን የምትቀበለው ገድል አንድ አይነት አይደለም ነው ያልኩኝ እንጂ ቀድሞውኑ ምን የኢትዮጵያዊ ነው፣ ኢትዮጵያ ተወልዶ ያደገ ነው፣ ገድሉ ኢትዮጵያ ብቻ ተጽፎ ኢትዮጵያ ብቻ የሚታወቅ ነው አላልኩ። እኔ ቤተ ክርስቲያኒቱ ለጊዮርጊስ ዜማ ሰርታለት እንደ አምላኩ ኃጢአትን የሚያስተሰሪ የቤተ ክርስቲያን ራስ የሆነ ጊዮርጊስ በዓሉን የሚያከብሩ ሰዎችና ዝክሩን የሚዘክሩ ሰዎች እንኳን ሳይቀሩ ኃጢአታቸው እንደሚሰረይላቸው ተደርጎ ዜማ ተሰርቶለታል። እነዚህ የግሪክ የአንጾኪያና የግብፅ ቤተ ክርስቲያን ዚቅ የሚባል መጽሐፍ የላቸውም ያልኩት። ይኸው እነዳን ያሉ ዚቅ የሚባል መጽሐፍ፣ ዜማ የሚባል መጽሐፍ የላቸውም። ታቦት የሚባል የላቸውም። ምናልባትም ገድሉ ግን እንዴት እንደተጻፈና እንዴት እንደተተረጎመ ግን ከታሪክ አንጻር አውቃለሁ። ጊዮርጊስ የውትድርና ሥራ አስፈላጊ በሆነበት ዘመን የተወለደ ሰው እንደሆነ በውትድርና ሥራው ደግሞ ታላቅ ጀብዱ የሰራ በግሪክና በኮፕት በሶሪያ ቤተ ክርስቲያን ታሪክ ተጽፏል ብዬ እስከ ገጹ ድረስ ጠቅሼ ነግሬዋለሁ። ገድለ ሰማዕታት የሚባለው መጽሐፍ ገጽ 12 ላይ በደንብ አድርጎ ጽፎት ይገኛል። ያን ማየት ትችላለህ ብዬ ራሱ ማስረጃ ሰጥቼዋለሁ። ይህን በመጽሐፈ ስንክሳርና በራሱ ገድል ያለው እንትን የተጻፈው ጽሑፍ እንኳን የሰማይና የምድር ርቀት አለው። ጊዮርጊስ የሚባለው ሰው በ6ኛው መቶ ክፍለ ዘመን በደቡብ ሶሪያ በምትገኘው አድራስ የምትባል ሀገር ላይ ወይም ደግሞ እኛ በኢትዮጵያ ቋንቋ ይድራስ ብለን በምንጠራው ቤተ ክርስቲያን ውስጥ ሰዎች ተሰብስበው በአብላጫ ድምፅ ሰማዕት እናድርገው፣ ሰማዕት ብለን እንወስን ብለው የሰማዕትነትን ታፔላ ለጠፉበት እንጂ ይህን ሰማዕት እንደሆነ እንኳን ብዙ የውጭ አብያተ ክርስቲያናቶች አይቀበሉትም። ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተቀበረ፣ ለነፋስ ተሰጠ። ይድራስ በሚባል ተራራ ላይ ለነፋስ ዘሩት፣ ሳር ቅጠሉ ሁሉ አነ ውእቱ ቅዱስ ጊዮርጊስ ብሎ በጽሑፍ ደረጃ ተጽፎ ነበረ። ያ ሳይበቃቸው በመንኮራኩር አስገብተው አርደውት ስጋውን ሁሉ ቆራርጠው ለበሬ መኖ አድርገው አብልተውት በበሬው ሻኛ በኩል አፈትልኮ ወጣ ይላል የኢትዮጵያው ገድል። ስለዚህ አንተ ከዛ ቀጥታ ተተርጉሞ የመጣ ነው። ይህንን የኢትዮጵያ ቤተክርስቲያን ታምነዋለች። የግሪክም የአንጾኪያም የሶሪያም ቤተክርስቲያን የኮፕት ቤተክርስቲያንና የግብፅ ቤተክርስቲያንም ይህንን ትቀበላለች ብለህ ካልክ እስኪ ተርጉምና
ትርጉሙን አሳየን። በበሬ ሻኛ አፈትልኮ ሲወጣ 7 ጊዜ ሞቶ 7 ጊዜ ሲነሳ ያንን ተርጉምና አሳየንና ይቅርታ ልጠይቅህ ብየዋለሁ። ሰሙን አሁንም እውን የኢትዮጵያ ቤተክርስቲያን እንደምትቀበለው እንደ አምላኩ ኃጢአትን የሚያስተሰርይ የቤተክርስቲያን ራስ የሆነ ወደ መንግሥተ ሰማያት መርቶ የሚያስገባ እንደሆነ በበሬ ሻኛ ፈትልኮ እንደወጣ የሚናገር የሶሪያ ወይም የግሪክ ወይም የአንጾኪያ ወይም ደግሞ የግብፅ ቤተክርስቲያን የምትቀበለው በአረበኛም ይሁን በእንግሊዘኛ ያውጣና በእናንተ ፊት ተርጉሞ ያሳየኝና ይቅርታ ልጠይቀው። ከዚህ ውጪ እኔ ጊዮርጊስ ኢትዮጵያዊ ነው አላልኩም። ከፈለጋችሁ እኔ ታሪኩን ከየት እንደመጣ እንዴት እንደተወለደ እንዴት ወደ ባርጌ ታሪካዊ ዳራውን መናገር ፈልጋለሁ። ይሄንን ላስረዳችሁ ፈልጋለሁ። ስለዚህ እሱ የወንጌል አማኝ ነኝ ብሎ በወንጌል አማኝ ማሊያ እየተጫወተ ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ብቻ ትነካለህ? ለምን እነ አንጾኪያ እነ ግሪክ እነ ግብፅን ለምን አትነካም? ለምን እነሱን ጭምር አትተችም ሲለኝ እኔ በማውቀው ቋንቋ በተማርኩት የተማርኩት ትምህርት ደግሞ ከወንጌል አንጻር አይቼ ውድቅ ሆኖ ስላገኘሁትኝ የተሳተ ሆኖ ስላገኘሁትኝ ነው የማወራው እንጂ አረበኛ አላውቅም እንግሊዘኛም አላውቅም ብየዋለሁ። ስለዚህ አሁንም ቢሆን ሰሙ የሚባል ሰው እኔን እየኮነነ ውሸታም እያለ የሆነ ነገር አሁን ፖለቲካ ሰራብኝ እያለ እሱ ነው ፖለቲካ እየሰራብኝ ያለው እንጂ እኔ አይደለሁም። ከወንጌል አንጻር ሐሰት የሆነው ነገር ሐሰት ነው ብዬ ገልጬ እናገራለሁኝ ከወንጌል አንጻር። ከዚህ ውጪ እኔና እሱን የሚያጣላን የለም። እሱ የአንድን ቤተክርስቲያን ወኪል ሆኖ ወይም ደግሞ ጠበቃ ሆኖ ሲቀርብ በዛ ስሜታዊ አድርጎኛል። አልዋሻችሁ። ኦርቶዶክሳውያን የፈለገ ነገር ቢሉኝ እኔ እኮ በኦርቶዶክሳውያን እኮ ተደብድቤ ያውቃለሁኝ። ብዙ መከራ ደርሶብኝ ያውቃለሁ፣ እታገሳቸዋለሁ። ግን በወንጌል አማኝ ማሊያ እሱ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አትንካት ጠበቃ ነኝ ብሎ ከመጣ እንደሰሙ አይነት ሰዎችም ከመጡ መልሴን እመልሳለሁ። እኔ ይሄ እንትን ጠምጥሞ ከሚዋሽ ሰው ጋር ይቅርታ ብዙ ባታስወራኝ። አሁንም ፖለቲካውን ታቆመዋለህ? ይቅርታ አሁን ነው ትቀጥላለህ? አሁን እኛ ነበር እኮ ምንድን ነው ፖለቲካ የምትለው? ቦታው ላይ ነበር ሰሙ እየሰማው ነበር። አሁን ይኸውልህ ወደማይሆን ታች ያለው ሰው ኧረ በእናትህ የሰውዬ ሰሙ ተረጋጋና ነገር ነው ፖለቲካ አይደለም። እኛም ነበርን እኮ ቦታው ላይ። ስለዚህ በስርዓት እናውራ። ማን ምን እንደተናገረ መናገር እንችላለን። ሰሙ አይ አሁን የተጠየቀ እንዳያወሩ መከልከል ነው። ሰሙ አሁን የተጠየቀ ጥያቄ ግልጽ ነገር ሰምቻለሁ። ይቅርታ አይደለም ምንድነው ነገር ምንም የዋሸው ነገር የለም። ዋሽቼ ከሆነ ይኸው ዳኒ አለ፣ እታች ያለ ወንድማችን አለ ሚስዮናዊ የሚባል እታች ያለ ወንድም አለ ዳኒ አለ። ዋሽቼ ከሆነ ዋሽታል ይበሉኝና ይሄው 100 ምናምን ሰው አለ፣ 100 ሰው አለ። ይቅርታ እግዚአብሔር ዛሬን አያሳድረኝ። በጣም ግን ውሸት በቃ ይሁንልህ። ቆይ ሰሙ የተመኘውን አይነሳም ጌታ። አንተን አልለማመጥህም። አሁንም ቢሆን ሰሙ አንተም አሁን መረጋጋት አለብህ። ተፈለክ ሂድና መረጋጋት አለብህ። ሲሳደብ ቁጭ ብለህ መገለጥ ትችላለህ። ጌታ ተረጋጋ እንዴ መጋቢ አንተ ተረጋጋና ሶል ያስማማ ሶል ሰሙም ማይካንትን እያረኩ ነው። መሪጌታም አንድ ጊዜ ዝም በሉና ሶል ይቀጥል። አንተ ሰሙ በመጀመሪያ ተረጋጋ። በጣም መረጋጋት ያስፈልጋል። እውነቴን ነው የምልህ። በምትሰማው ነገር ወዲያው ኢሞሽናል የምትሆን ከሆነ አሁን አንተም ጋር አላግባብ ሌላ ነገሮችን እያየው ነው። ምክንያቱም በጣም ሀምብል መሆን አለብህ። በቃ በትህትና ስተትም ከሆነ እኮ ችግር የለም እኮ ለምን ዋሸ? ከሰው እኮ ግዴታ ፐርፌክት እንድትሆን አይጠበቅብህም። እዛ ጋር የተፈጠረን እንደዚህ አለኝ ነው ያለው አይደል? ያላልከውን ነገር ከሆነ ያለው እግዚአብሔር ይጠይቀዋል። አለኝ እንደዚህ አለኝ ነው ያለው። ከዛ ውጪ ያቀረባቸው ደግሞ ስተቶች በኢትዮጵያ ኦርቶዶክስ ውስጥ ብቻ ይተገበራል ይደረጋል ያላቸው ነገሮች ያቀረባቸው እንትኖች አሉ፣ ሪዝኖች አሉ።
እነዚህ ነገሮች አይደሉም የኢትዮጵያ ኦርቶዶክስ ይሄንን ነገር አትቀበለው የምትለበት ሌላ ማስረጃ ካለ ያንን ነገር ታቀርበዋለህ። ከዛ ውጪ ግን አሁን እንደዚህ ሪቴት ሆነን ይሄ ተባብላችሁ የምትሄዱ ከሆነ አሁንም ጉዳዩ እኛ ጋር አንድ ጊዜ እኔ እናንተ ጋር ስለዚህ ምን አለ መሰለህ ተረጋጋ። አሁን ሶል በነገራችን ላይ አንዴ ሶል እንደው እሺ በመረጋጋት ፕሊዝ እሰጥሃለሁ ግን በመጀመሪያ ተረጋጋ። እኔ ሰው ሲዋሽ አልወድም። በቃ የቱ ጋር አሁን ይኸውልህ የዋሸበትን ለእኔ ማወቅ ስለምፈልግ አድርግልኝና እኔ ውሸቱ የቱ ጋር እንደሆነ ላውራው። ምክንያቱም ያለውን ውሸት እንኳን እየሰማ የተናገርኩት ሰምቶ እያወራ ስላልሆነ በቃ ያችን ፖይንት አሁን ውሸት የምትለውን ነገር አቅርቡትና ተወያዩ፣ ተግባቡ። አንድ ይኸውልህ ሚውት አታርገኝ በለው ሚውት እያደረገኝ ሰሙ አንድ ጊዜ ለኔ አንድ ድል ስጡኝ። አንድ ጊዜ አንዴ መጋቢ አንዴ ሁላችሁም ዝም መጋቢ አንዴ ቆይ አንድ ጊዜ ኖ አልሰማ አንድ ጊዜ አልሰማ እኔ የዋሸሁት ነገር ካለ በማስረጃ ሪከርድ አድርጎ ነው ማውጣት ያለበት። በዘመነ ስድብ ሪከርድ ማድረግ አይነት ሰው አይደለሁም። በነገራችን ላይ የምትሰማ ከሆነ ስማ፣ ካልሰማ ጉዳይ ደግሞ አንድ ጊዜ ሁለታችሁም አንዴ ዝም በሉና በጌታ ፍቅር የምጠይቃችሁ ነገር ፐርሰናል አታክ የሆኑ ሀሳቦችን አቁሙና መጋቢም ሰሙም አቁሙና ሀሳብ ላይ ብቻ በማስረጃ ተነጋገሩ። ሶል ምራቸው ፕሊዝ። አንድ ጥያቄ ጠይቀዋለሁ። ይቅርታ ሰሙ አይደለም ሰሙዬ፣ ይቅርታ ቆይ አይደለም ሰሙዬ። እንደ ሽማግሌ የተቀመጠው ሶል ነው እሱ ስለሆነ የሚያስማማው ጊዜ ሶል ይምራ። ሶል እንደ ሽማግሌ ሆኖ ይምራ። እናንተ ደግሞ ለሽማግሌ ተገዙ። ሁለታችሁም ለሽማግሌ ተገዙና ሁለታችሁንም እኔ ነኝ የጠራው፣ አንተንም የጠራው እኔ ነኝ። እዚህ ቤት እንትን ያልኩትም ነገሮችን ሴትል ለማድረግ ነው። ሴትል የሚሆኑበትን ወይ ነው መፍጠር ያለባችሁ። በቃ አሁን ሰላማዊ፣ ምክንያቱም ያለውን ነገር አላልኩም ካልክ በቃ አላልኩም ብለን እናልፋለን። ሶል አላልኩም ብያለሁ አይደል? እኔ አንድ ጥያቄ ልጠይቅ። ገብቶሃል አይደል? እኔ አንድ ጥያቄ ጥያቄ ምንም ችግር የለም። የሚመልስ ከሆነ አንተ እኔ 30 ሰከንድ አስወርተኸኛል። ይሄን ጥያቄ አንተ እግዚአብሔር ካለክ 30 ሰከንድ አስወርተኸኛል፣ መልስልኝ። 30 ሰከንድ ነገርኩኝ። እኔን አውሩኝ አንዴ እድል ስጡኝ። አንተ ሚስዮናዊ ቅድም አፈን አንተም ራሱ ስትሰደብ ነበር። አንዴ ሚውት አድርግ። ቆይ ሰሙ በቃ እኔ ልሸነፍና አንተ ምንም እንዲሸነፉ አልፈልግም። 30 ሰከንድ በእኔና በአንተ ምክንያት እኔ አልወድም። 30 ሰከንድ አውርቻለሁ ወይ? ቆየኝ፣ አትናደድ። ይኸውልህ ተረጋጋ። አሁን በቃ መሸናነፍ ነው። ለመልካም ምንም መሸናነፍ የሚባል ነገር የለም። እኔ ያላወራሁትን ነገር ይሄን ያህል ደቂቃ ሲያወሩ እኔ እኮ ሚውት ተደርጌ እኮ ረጅም ሳስሰደብ ነበረ። ምንም እኮ አላወራሁትም ነበር። ቆይ ግጭታችሁ የሐሳብ ነው የመጽሐፍ ነው ግጭታችሁ? ቆይ ለምን ግጭታችሁን አሁን ከቃላት ውጡና በማስረጃ ሐሳብ ላይ አውሩ። ዳኒ አሁንም ይሄን ጥያቄ መልሱኝና ግጭቱ ምን ላይ እንደሆነ በደንብ ነው ያለው። ዳኒ 30 ሰከንድ አስወርተውኛል። ሰሙዬ ተረጋጋና እስከ ስሜታዊነት ውጡና አንዴ ብቻ ፍቀዱልኝ። እኔ ወጥቻለሁ። ልሸነፍ ምናምን አይሰራም። እኔ 30 ሰከንድ አውርቻለሁ ወይ? አንዴ ቀውንተው 30 ሰከንድ ሰሙ ቁርታላው ከዛ በላይ ነው ያወራው። የምን 30 ሰከንድ ነው? 30 ሰከንድ በእናታችሁ አስወጡት። 20 ደቂቃ አውርተሃል። መዋሸት አያስፈልግም። ግን ምንድነው እግዚአብሔር ይስጥልኝ። እኔ ከእንዲህ አይነት ውሸታም ጋር ለሰከንድ መቀመጥ አልፈልግም። ሰሙ በቃ በእንደዚህ አይነት መንገድ አይደለም። እኔ ሶሪ፣ በመጀመሪያ ደረጃ መሰማማት ነበረባችሁ። አንተም ዚስ ማች መሄድ አልነበረብህም። ያው እኛ የራሳችንን ነገር እንወስዳለን። እንደዚህ አይነት ውሸታም እያለ ሶል ቆይ፣ አይ በቃ ሌላ ነገር አሁን ወርዷል። ተውት በቃ እና ያለውን ሀሳብ ማቅረብ ከቻለ ይዞ ይምጣ። አሁን ምንድነው በቃ ፖዚቲቭሊ አሁን ተረድቻ ሁሉ ነገር ያው እየሰማው ነውና ኢሞሽናሊ አሁን ወደ ግል ጉዳይ ነውና የግል ጉዳይ ላይ ነው ያላችሁት። መጨረሻ ላይ ወደ ግል ጉዳይ ይዞራል። በቃ ተውት። አይደለም ሶል አዳምጠኝ። ሶል በጌታ አዳምጠኝ። እኔ አሁንም ቢሆን እኔ አንተን አከብራለሁ። እዚህ ውስጥ ያሉትን ሁሉንም ታች ያሉትን አከብራለሁ። ማንም ሰው ይፍረድብኝ። እዚህ ጋር ይኸው ሚስዮናዊ አለ፣ ዳኒም ነበረ፣ ሌሎ አንድ እህት ዲቦራ የምትባል ነበረች፣ አሁን የለችም። ሌላ ደግሞ ታች ምናልባት ካላችሁ ምልክት ስጡኝ። አጥፍቼ ከሆነ እሱ ይኑርም አይኑርም ይቅርታ ልጠይቀው። ግን አላጠፋው። ሳላጠፋ እንዴት አድርጌ ነው ይቅርታ መጠይቅ? እግዚአብሔር ምስክሬ ነው።
እሱ ዝም ብሎ ኢሞሽናል ሆኖ ለምን ቤተክርስቲያኗን ትነካለን ያለ። እኔ ቤተክርስቲያኗን እኮ ስነካት በማስረጃ ነው፣ በጻፈችው መጽሐፍ ነው የምነካት እንጂ ዝምዬ በዘፈጠር አይደለም፣ በማስረጃ ነው። አዎ ዲቦራ አለች፣ አስገቧት። ዲቦራን አስገባልኝ ዲቦራ አለሁ ብላለች፣ አስገባልኝና ይሄው ሶል እኔ አንተን አከብርሃለሁ፣ ጌታ ምስክሬ ነው የምነግርህ። ተሳስቼ ከሆነ ተሙ ይኑርም አይኑርም ይቅርታ ጠይቃለሁ፣ ዲቦራ ትመስክርብኝ። አስገባልኝ ዳኒ ገብታለች። በጣም ይሄው ሶስታችሁ አላችሁ። እታች ሚስዮናዊ ያለ ዳኒ ያለ ዲቦራ አለች። ሶል እታች ሆኖ ኋላ ነው መጨረሻ ላይ ነው የመጣ። አጥፍቼ ከሆነ እኔ እንደ ታናሽ ወንድም ይሄው በጌታ ፊት ንስሐ ልግባ። አጥፍቼ ከሆነ እናንተ ፍረዱብኝ፣ እናንተ ስለነበራችሁ ፍረዱብኝ። ሰሙ ይኑርም አይኑርም አይ መርጌታ ከዚህ አንጻር ተሳስተሃል በሉኝ። በቃ ተተሳትኩኝ። እኔ እኮ ሰው ነኝ፣ ፐርፌክት አይደለሁም። ይቅርታ ልጠይቅ በመቶ ምናምን ሰው ፊት ላይ ይሄው ለዲቦራ ሰጥቻለሁ። ሰላም ዋላችሁ ወንድሞች፣ ከታች ያላችሁ ያላችሁ ሰላም ዋላችሁ ብያለሁ። ዳንዬም ሁላችሁንም ምንድነው ጠዋት እኔ እነሱ እየተነጋገሩ ነው የደረስኩት። ኔትወርኩም በጣም እያስቸገረ ነበረ እና ምንድነው እኔ መሪ ሲሉ የሰማሁትን ነው የምናገረው። ጊዮርጊስ 7 ጊዜ ሞቶ 7 ጊዜ የተነሳበትን አምጣ። በአረብኛ አለ ብለኸኛል። አረብኛ አለ ብለኸኛል። በአረብ ሀገር ነው መጀመሪያ የተጻፈው፣ የተተረጎመው ከአረብኛ ነው ብለሃል። ስለዚህ ያንን ከአረብኛ የተተረጎመ አምጣና እንወያይ። እንደገና ደግሞ ወንጌል አማኝ ነኝ ብለኸኛል። ስትገባም ወንጌል አማኝ ነህ ብለኸኛል ሲል ሌላ ወንድም ኔትወርኩም እያስቸገረ እንትን ሲል ሌላ ወንድም ከአረብኛ ማን እንደሆነ ታች ያለው ነው መሰለኝ ከአረብኛ የተተረጎመ አመጣና አወራን ነገረን ማለት ነው። ከዛ በኋላ ይኸው ልክ ነሽ እኔም ሰምቻለሁ፣ ይኸው ታችን ምስክርነት እየሰጡ ነው። እና ይሄንን ነው እኔ ደግሞ ምን አልኩኝ ራሴ የሰጠሁት እንትን ጀጅመንት ምንድን ነው? አንተ በጌታ ያመንክ ከሆንክ እንዴት 7 ጊዜ ሞቶ ጊዮርጊስ 7 ጊዜ ተነስቷል ትላለህ? እሱ አልነበረም ወረደ። ኔትወርኩም እያስቸገረ ነበር። ከታችም ደግሞ ይሰድቡን ነበር። በጣም ብዙ ኦርቶዶክሶች ሰሙ ልክ ነው፣ ሰሙ ልክ ነው፣ ሰሙ ልክ ነው ሲሉ አንተ ወንጌል አማኝ ከሆንክ እንዴት የጊዮርጊስን ገድል ትደግፋለህ ብያለሁ። እኔ የተናገርኩትንም ጭምር ነው የምናገረው። እንዴት ትደግፋለህ? ወንጌልን ነው እንጂ መደገፍ ያለብህ የወንጌል አማኝ ከሆንክ ምንም ይሁን። ደግሞ መቼስ ነው ጊዮርጊስ 7 ጊዜ ሞቶ የተነሳው? ይሄ የክርስቶስን ክብር መሸፈን ነው። ክርስቶስ ነው ስለኛ የሞተው የተነሳው በ3ኛው ቀን። ያልኳትን ቃል በቃል ነው። ተሳስቼ ከሆነ ይሄው መሪ ያርሙኛል። በ3ኛው ቀን የተነሳ እኛንም ሊያድነን የመጣ የተገረፈ ስጋው የተቆረሰ ደሙ የተንጠባጠበ በቀራንዮ መስቀል የተሰቀለ መከራ ዋጋ የከፈለልን እሱ ነው እንጂ ጊዮርጊስ ምን ያደርግልናል? ጊዮርጊስ ስለኛ ዋጋ አልከፈለም፣ ለፍርድም አይመጣም። እና ለምን እንደዚህ ትላለህ አልኩኝ። እኔም ኔትወርኩን በጣም ማስቸገረን። ምንድነው አሁን የጊዮርጊስ ገድል ምንድነው እሱ የሚለው? አንተ የኦርቶዶክስ ስለ ኦርቶዶክስ ለምን ታወራለህ ነው ብቻ የሆነ ኦርቶዶክስ ለምንድን ነው የምታወራው? ልክ ናቸው አይነት ነገር እና ከአረብኛ የመጣ ትርጉም የሆነ እንደነበር አድርጎ ነው ሲናገር የነበር። እና ይሄን ደግሞ ነገር ነው እኛ መረጃ ካለህ አምጣ
ያው ግሩፖቹ ሰሙ ልክ ነው። ከታች ያው ታውቁታላችሁ፣ በመሴጅ እኔን ይዘቀዝቁኛል፣ ምን ይሉኛል፣ ምንም አያደርጉኝም። ምክንያቱም እኔ አሁንም ቢሆን ነገም ቢሆን ወንጌል ስለ ወንጌል ልታረዳለሁ አይደለም መሰደብ ይቀርና ገና ወደፊት ልንሰዋ ነው የተዘጋጀ ነው ስለ ወንጌል ስለ ክርስቶስ ክብር። እና ትናንትና ራሱ መንገድ ተዘግቶ ነበር በእኛ አካባቢ ብያለሁ። እኔ ያልኩትን ነው የተናገርኩ። ከአውቶቢስ ወርደን የሆነ ቤት ተቀምጠን መጨረሻ ላይ ነው ትራንስፖርት ራሱ አግኝተን የመጣ ነው። ይሄ ምን ያስፈልጋል ብያለሁኝ። እኔ ያልኩትን ነው። ሌላው ሲከራከሩበት የነበረው ይሄ ነው በቃ። እና የት ነው ጊዮርጊስ? እስኪ ቆይ 7 ጊዜ ሞቶ የተነሳው እሱ ወንጌል አማኝ ከሆነ እስኪ የቱ ጋር ነው ያምጣ መረጃ ብለናል። በቃ ይሄ ነው ሲከራከሩ የነበረው። ጌታ ይባርክሽ። ይሄ ነው እኔ ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነስቷል የሚል በውጭ በሶሪያና በኮፕት ቤተክርስቲያን በግብጽ በአርመኒያ ቤተክርስቲያን የተጻፈ አለ። ከዛ ነው የተተረጎመ አለኝ። እሺ አንደኛ ነገር እኔ የማውቀው ባደኩባት ቤተክርስቲያን በግዕዝ የተጻፈውን ገድል ነው የማውቀው። ከታሪክ አንጻር ግን ስልጠና ወስጃለሁኝ። ከታሪክ አንጻር ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለውና የሶሪያ የግብጽ የአርመኒያ እና የግሪክ ቤተክርስቲያን የምትቀበለው ገድል የሰማይና የምድር ርቀት እንዳለው አውቃለሁ። አለ የምትል ከሆነ ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነሳ፣ እንደ አምላኩ ኃጢአትን ያስተሰርያል፣ የቤተ ክርስቲያን ራሷ ነው፣ እንዲሁም ደግሞ በበሬ ሻኛ ደግሞ መኖ ተደርጎ ተሰጥቶ በሬው ከበላው በኋላ በሻኛው አፈትልኮ ወጣ የሚል ካለ እስኪ ተርጉመህ አቅርብልኝና ይቅርታ ልጠይቅህ አልኩት። ለምንድን ነው እንደዛ ያልኩትኝ? የሶሪያ የግብፅ የአርመኒያና የግሪክ ቤተክርስቲያን የምትቀበለው የጊዮርጊስን ገድል የምትቀበለው እንደ ታሪክ ነው እንጂ ኃጢአትን ያስተሰርያል እንዲሁም ደግሞ ጽድቅን ያስገኛል ብላ አይደለም የምትቀበለው። ልዩነቱን ስለማውቅ ነው ይቅርታ ልጠይቅ ያልኩት። ከዚህ ውጭ ግን እኔ የማውቀውን ነው የምናገረው። አሁንም ቢሆን የማውቀውን ነው የምናገረው። ባደግኩባት ቤተክርስቲያን ውስጥ ጊዮርጊስ የአምላክነትን ስፍራ ተክቶ በመለኮት ስፍራ እንደ አምላክ ተቆጥሮ ዜማ ተሰርቶለት እየተመለከ ነው። ይሄ ከቃሉ አንጻር ትክክል አይደለም ነው የኔ ሙገታ። ስለዚህ ይሄ ሰው የወንጌል አማኝ ከሆነ መስማማት ያለበት ከኔ ጋር ነው ወይስ ደግሞ የኦርቶዶክስን ቤተክርስቲያን እንደነካህ የግብፅንም የአርመኒያንም ለምን አትደበድብም ነው የሚለኝ? እኔ ግሪከኛ ተናጋሪ አይደለሁም፣ ወይም ደግሞ እኮ አረበኛ ተናጋሪ አይደለሁም። የማውቀውን ነው የምናገረው። ስለዚህ ይኸው ዲቦራ አለች፣ ዳኒ በጸጋው አለ፣ ታች ሚስዮናዊ አለ፣ እታች ለሙካ የምትባል እህት አለች። እነሱ ነበሩ። አሁንም ቢሆን እኔ እንዳንድ የወንጌል አገልጋይ የወንጌል አማኝ ከሆነ እሱ ከሐሰት ጋር መስማማት የለበትም። ተቀባይነትን ለማትረፍ ገና ኦርቶዶክሶቹ ብዙ ፎሎወርስ ይሰጡኛል ብሎ ከሆነ እንግዲህ ብዙዎቹ እንደ ዴማስ ጠፍተዋል። እንደነ ደምረው አይነት ሰዎችም ዳርዳር ሲሉ ነው ቆይተው ወደዛ ተጠቅልለው የሄዱት። ስለዚህ እኔ እንዲህ አይነት ነገር አይስማማኝም፣ ይቅርታ አድርጉልኝ። ግን እንደ አንድ የወንጌል አገልጋይ ሶልንም ስለማከብር እዚህ ውስጥ ያሉትንም እታች ያሉትንም ኦርቶዶክሳውያንንም ወንጌላውያንንም ስለማከብር በእነሱ ስም እኔ ይቅርታ ጠይቃለሁ። አሁንም ቢሆን ይቅርታ ጠይቃለሁ። አላጠፋውም፣ በደል አልተገኘብኝም፣ ስህተት የለብኝም። ግን ይቅርታ ጠይቃለሁ። ምክንያቱም እኔ ከማንም ጋር ጥላቻ የለኝም። ከፍቅር በስተቀር ዕዳ የሌለብኝ ሰው ነኝ። ኖረም አልኖረም እዛ ሂዶም የኔን ስም ያንሳም አያንሳም እኔ ጉዳይ የለኝም። እኔ ለወንጌል አንድ ጊዜ ራሴን አሳልፌ የሰጠው ሰው ነኝ። አይደለም እኔ ቤተሰቦቼ በአደባባይ ተዋርደው የመርጌታው እናትና አባት ተብለው ተዋርደው ከሀገራቸው የተፈናቀሉ በእኔ ምክንያት ነው፣ በወንጌል ምክንያት ነው። ስለዚህ ይሄንን እውነት ማንም ሊያስቆመኝ አይችልም። እኔ ቤተክርስቲያኒቱ እኮ ያሳደገች ቤተክርስቲያን ነች። ቤተክርስቲያኒቱን የምሳደብበት
ምንም አይነት ነገር የለኝም። ጣዖቱን ጣዖት ማለት ስድብ የሚመስላችሁ ሰዎች ካላችሁ አልተባበራችሁም። በዚህ ጊዮርጊስ የሚባል የግሪክ ወታደር እዚህ ኢትዮጵያ ውስጥ መጥቶ ታቦት ተቀርጾለት በጭንቅላት ተይዞ ዕጣን እየተጨሰለት ሽቶ እየተርከፈከፈለት የሚሰገድለት ከሆነ ጣዖት ነው ብያለሁ። ይህንን ሐሳቤን አልቀይረው። በዚህ አልተባበራችሁም። በወንጌላውያን ማሊያ የምትጫወቱ ሰዎችም ካላችሁ በዚህ አልተባበራችሁም። ጣዖቱን ጣዖት ነው ላለሁኝ፣ ታቦቱን ታቦት ነው ላለሁኝ፣ እውነቱን እውነት ነው ላለሁኝ፣ ሐሰቱን ሐሰት ነው ላለሁኝ። ግን እሱ ጊዮርጊስ የሚባል ኢትዮጵያ ብቻ ነው ገድል የተጻፈለት ወይም ደግሞ ኢትዮጵያ ብቻ ነው የሚታወቀው ብሎ አለ ላለው እኔ ኢትዮጵያ ብቻ እንዳልሆነ ታሪካዊ ዳራውን ሄት እንደተወለደ ሄት እንዳደገ የውትድርና ሙያውን ሄት እንደተማረ ፈልፍጌ በደንብ አድርጌ ልነግራችሁ እችላለሁ። በመቼ ዓመተ ምህረት ተወለደ፣ በመቼ ዓመተ ምህረት ሞተ፣ በመቼ ዓመተ ምህረት በአብላጫ ድምፅ ሰማዕትን በለው የሰማዕትነትን ስልጣን እንስጠው ብለው ኦክስፎርድ ሲኖዶስ ላይ ስብሰባ ተደርጎ ሚያዝያ 23 ቀን ነው ስብሰባ ላይ ለጊዮርጊስ በአብላጫ ድምፅ ሰማዕትነት ስልጣን የተሰጠው። ይህንን በደንብ አድርጌ ተንትኜ ልነግራችሁ እችላለሁ። ከዚህ በፊትም ሳወራው ስለነበር ማለት ነው። እኔ ዝምዬ በዘፈጠራ አላወራም። ከታሪክ አንጻር፣ ከተጻፉ መጽሐፍቶች አንጻር፣ ከዜማ መጽሐፍቶች አንጻር ትክክል ያልሆነውን ትክክል አይደለም እላለሁ። እና አንዳንድ ሰዎች ኦርቶዶክስን ይሳደባል፣ ኦርቶዶክስን ይጠላል የሚሉ ሰዎች ኦርቶዶክስ ውስጥ ያለውን ጣዖት ከኔ በላይ የሚያውቀው ሰው ስለሌለ ጣዖት ነው ስለምል ነው። ጣዖት ነው ስለምል ነው። ታዲያ ጣዖቱን ታቦት ልበልልህ እንዴ? የኔ ወዳጅ ታቦት ብለህ የምትሸከመውማ ጣዖት እኮ ነው። ጣዖቱን እንዴት አድርጌ ታቦት ልልልህ እችላለሁ? በዚህ አልተባበራችሁም። ኦርቶዶክሳውያን አልተባበራችሁም። ስለዚህ ከማንም ጋር ጥላቻ የለኝም። እኔ ሶል አሁንም ቢሆን እኔ ለአንተ ብዬ ይቅርታ ጠይቄያለሁ። ለዚህ ውስጥ ለሚያዳምጡ ሰዎች ብዬ ይቅርታ ጠይቄያለሁ። ከዚህ ውጭ ግን ምንም አይነት ያጠፋሁት ጥፋት የለም። ሻሹን ጠምጥሞ ከሚዋሽ ሰው ጋር ምንድን ነው የዋሸሁትኝ? ውሸትን እያጋለጥኩ ለምን ዋሻለሁ እንዴ? እንዲያውም አንድ ጊዜ ለኩሉ የሚባል አንድ ኦርቶዶክሳዊ ገብቶ ነበር። እሱ ራሱ እንዴት እንደዚህ ይላል ብሎ ሊሞግተው ሲገባ ነው አፈትልኮ የወጣ በራሱ ጊዜ ለኩሉ ታች ካለ ግባ። ስለዚህ እኔ ከማንም ጋር ጥላቻ የለኝም። ይቅርታ አድርጉ። እንደዚህ እናድርግ። መጋቢ እግዚአብሔር ይባርካችሁ፣ ተባረኩ። እንዴ ትንሽ ልጨምር እኔ ይቦ አይ ቆይ አንድ ጊዜ ይቅርታ፣ አንዴ ይቅርታ፣ አንዴ ስለነበረ ነው ገብቶኛል እኮ አንድ ጊዜ ታገሽኛ። አንዴ ዲቦ አንድ ጊዜ ለምን መሰለሽ የምንሰጣቸው ሐሳቦች በወንድሞች መካከል ያለውን ፍቅር የሚገጥምና እንደገና ወንጌልን የሚያስቀጥል መሆን ስላለበት ነው። ተረድቼሻለሁ። ሶልዬ አለክ ሶል አለክ አለው። ያው የሚመች ቦታ ስለሆንኩ ነው እያዳመኳችሁ ነው። አንዴ ስወርድ ገብቼ አወራለሁ። ቀጥሎ ጥሩ ነው እየሰማሁ ነው። አይ ካለ ምናልባት ሶልዬ የሚሰማ ከሆነ ለሰሙ ሼር እያረኩለት ነበረ። ሰሙን ማግኘት አልቻልኩኝም። እንደገና ይምጣ፣ አንድ ጊዜ እንደገና ይምጣ። ለምን በእንደዚህ አይነት ሁኔታ አይደለም መለያየት። ሁላችንም የክርስቶስ ልጆች ነን። ከእግዚአብሔር የተካፈልነው ፍቅር አለ። ስለዚህ እርቅን ደግሞ ረግጦ መሄድ መልካም ስላልሆነ ሐሳብን በሐሳብ ሞግቶ ነገሮችን ወደ አንድ ማምጣት መልካም ነው። ፐርሰናል አታክ ነገሮችን ማቆም አለብን። በቃ ፐርሰናል ነገሮችን አቁመን አሁን በሐሳቡ ላይ ብቻ ከስር አንዳንድ ሰዎች ሲጽፉ እያየው ነበረ። መርጌታ በለው በርታ፣ ሰሙን በለው፣ ሰሙም ደግሞ ሰሙ በለው፣ መርጌታን ጠብጥበው እያሉ ይጽፉ ነበርና ይሄ በጣም ነውር ነው። እሺ ባይዘዌ በጣም ነውር ነው። ወንድሞች በመካከላቸው ግጭት ሲፈጠር ለማስታረቅና ለማስማማት መሄድ ነው እንጂ ማጋጋል አጋንንታዊ ልምምድ ነው። በቃ እረፉ። እኔ ከሰሙ በላይ መጋቢን ነው ማቃቸው። ከመጋቢ ጋር በጣም ብዙ ጊዜ ብዙ አመታት አብረን አገልግለናል። ብዙ የወንጌል ስራዎችን ሰርተናል። ሰሙንም ማቀው ሚዲያ ላይ ነው። ጠዋት አጋጣሚ እንደውም ስክሮል እያደረግኩኝ ላይቭ ላይ ቁጭ ብሎ አንዳንድ ነገሮችን ያወራ ነበር እና እነዛ ነገሮች አሁን ለዚህ ለእርቁ ፕሮግራም ስለማይጠቅም ማንሳት አስፈላጊ ስላልሆነ አልፈዋለሁ። ግን አሁን አንድ ነገር ማወቅ ያለባችሁ ነገር ቢኖር በመካከላችን ያለውን ነገር ፈተን ወንጌል መቀጠል አለበት። አሁን በዚህ ሰዓት እንኳን ወንጌል ቢሰበክ ምን ያክል ሰው ሊድን እንደሚገባው አስቡት።
ምን ያክል ሰው ከጨለማ ሊያመልጥ እንዳለ አስቡት። ሰይጣን ግን ምን አደረገ? ይችን በሰው ስጋ ውስጥ አስቀመጠና ዘርዘራ አየሩ ላይ። ስለዚህ ፕሊስ ሰሙ ምናልባት ከስር እየፈለኩት የለም ከስሜታዊነት ተወጥቶ እንደ እግዚአብሔር ቃል የሚናገር እንደ እግዚአብሔር ቃል ይናገር ይላል። ማለት የወንድምን አይምሮ ሳይኮሎጂ የሚመታ ንግግር ሳይሆን እንደ እግዚአብሔር ቃል ፍቅርን የሚሰራ ቀጣይ ጉዞን የሚሰራ ወንጌልን የሚያቀና። አሁን በሁለቱ መካከል የሚደረገው ንግግር ለአንድ ሰው ነፍስ መዳን ካልሆነ ምንም አይጠቅመንም፣ እኛ አይጠቅመንም። በቃ እኔ ለማንንም ሰው አልወግንም። እኔ አንድ የእግዚአብሔር ባሪያ ነኝ፣ የክርስቶስ ልጅ ነኝ። ስለዚህ ለማንም አልወግንም። ስለዚህ ምን ቢሰሙ ካለ አሁን ተመልሶ እንዲመጣ አሁንም ጥሪ አድርጋለሁ። ዳኒ ሰሙ የከፍቶ ያወራ ነው እያሉ ነው እዚህ ኮመንት ላይ አው ቅድምም እኔ ሰምቼው ነው ቤት ከፍቶ ቤተክርስቲያኗን አትንኩ ሲል ሰምቻለሁኝ። እኔ ቅድም ጠዋት ላይ እንደዛ ቤተክርስቲያኗን አትንኩ ለምንድን ነው ምላሽ? ጠዋትም ከፍቶ ነበር አሉ ሰምቻለሁ። እኔ አሁን አትንኩ ለሚል ሰው ታዲያ ምላሻችን ምን ሊሆን ነው? እኛ ተው እንጂ ጎበዝ። አይ አይደለም መጋቢ አሁን ለሱ ሳይሆን አሉ ከስር የሚያጨበጭቡ አሉ፣ በወንድሞች ጸብ የሚደሰቱ አጋንንትን የሚያመልኩ ሰዎች። እነዛ ሰዎች ስላበሳጩኝ ነው ይቅርታ መጋቢ። እኔ አንተን በጣም ነው የምወድ በጣም ነው የማከብር ታውቃለህ እኮ። አሁን እኔ ይኸውልህ ቤተክርስቲያኗን አትንኩ፣ እኛ ቤተክርስቲያኗን መንካት አናቆም፣ ጣዖቶቿን ታውጣ። አለዚያ ደግሞ እንደሰሙ አይነት ሰዎች ደግሞ ቅጥረኛ ካሉ ይሄዱ 50 ሺህ ብር እየተከፈላቸው መቀጠር ይችላሉ። ችግር የለብንም እኛ። እኔ ሶልዬውን መጥራት አትችልም ሰሙን? ሶልዬ መጥራት አትችልም ሰሙን? ዘክቶ እንዲህ ግን ቆየ። ቅድምም እንደዛ ነው ያደረኩት። አስቆሚው እድል ይሰጠኝ ማራው እድል ስላለ እሺ። አይ መምጣቱ ይመጣል እኮ ግን ቆይ ሚስዮናዊ ይቀጥል። አንዴ እኔ ላውራ የፈለኩት ጠዋት ከመጀመሪያ ጀምሮ ስታወሩ ከስር ሆኜ ነበርኩ። በኋላ ሪኮስት ጠይቄ ገባሁኝ እየሰማው ነበር እና አሁን በተናገራችሁት ነገር ላይ እውነት ነው እከሌ ነው እውነት እከሌ ነው ውሸት የሚለው ላይ እህቴ ቁጭ ስላደረገችው ምንም በዛ ላይ ማውራት አልፈልግም። እኔ ማውራት ፈልገው ምንድነው አንድ የወንጌል አማኝ አንድ የክርስቶስ ምስክር ነኝ የሚል ሰው ተልከው ምንድነው ነው? ይሄ ሰሙ ብቻ አይደለም። ብዙ ክርስቲያን ወንድሞች በዚህ ሚዲያ ላይ ምንድነው ሚሽናቸው ማለት የቤተ እምነት አይደለም የኦርቶዶክስ የኛ የፕሮቴስታንት የወንጌላውያን አማኞች በሆነ እኛ የቤተ እምነቱ ጠበቃንን ወይስ የክርስቶስ ምስክሮች ነን? ይሄ ነው ጥያቄ ሊሆን የሚገባው። እኛ ታዲያ ወንጌል ለማን ነው የምንሰብከው? የሚገርማችሁ ይሄ ሰው ቅድም ሲያወራ ሰሙ ከወንጌል አማኞች ቤተክርስቲያናት ህብረት ውስጥ መካከል ያለችውን ከመካነ ኢየሱስ ጋር በአስተምሮታቸው የሚመሳሰሉትን እነሱ እንኳን የጊዮርጊስን ድርሳናት እንደሚቀበሉ አድርጎ ምሳሌ አድርጎ አምጥቶ ነበር መሃል ላይ ካስታውሳችሁ። ትክክል ማለት እኛ የማን ምስክሮች ነን? ብዙ ሰዎች ተነስቶ ኦርቶዶክስን አትንኩ። ኦርቶዶክስ እንዴት ነው ማትነካው? ኦርቶዶክስ የምታስተምረው ትምህርቷ ስህተት ነው፣ ጨለማ ነው። ከክርስቶስ ጋር ደባል የሚመለኩ አማልክት አሏት። ኢየሱስን ያዘች ስለሚባል አይደለም እኮ እነዚህ ሊቃውንቶች እዛ የነበሩ ናቸው። እኛ መስራት ያቃተንን እኔ በፕሮቴስታንት ቤተሰብ ተወልጄ ያደኩ ነኝ። ለ10 ምናምን ዓመት ሚሽነሪ ሆኜ በተለያዩ አገሮች አገልግያለሁ። አረበኛ ቋንቋ ለሐምጣ አረበኛውን እኔ ተረጉመዋለሁ አልኩት። በአረበኛ የተጻፈው 7 ተቆራርጦ 7 የተነሳ ሚል ካለ መሪጌታ ያሉት በኢትዮጵያ ቤተክርስቲያን ላይ የለም ነው ያለው። በውጪ ካለ ሐምጣው ነው ያሉት። ሐምጣ ሲባል ፖለቲካ ነው የምታወራው፣ ስርዓት የለህም ማለት ቢያንስ ሰው ይኸውላችሁ የእያንዳንዳችን የትምህርት ደረጃ፣ የመረዳት ደረጃ፣ መንፈሳዊ ደረጃችን፣ ዕውቀታችን፣ የአገልግሎት ደረጃችን የተለያየ ነው። ትልቁ ዕውቀት ማለት አንዱ ለሌላው ያለውን ክብር ማሳየት ነው። መጀመሪያ ከአገልግሎት የሚቀድመው መጀመሪያ መከባበር መቻል አለብን፣ መደማመጥ መቻል አለብን። ከኛ 100 እጥፍ ስነ መለኮት ዲግሪ ማስተርስ ቢኖረን ከኛ የተሻለ የኦርቶዶክስን ጓዳ የሚያውቁት ሊቃውንቶቿ ናቸው። ከዛ ያወጡት እግዚአብሔር ነፃ ያወጣቸው መሪጌታንም ጨምሮ ሌሎቹ እነሱ ያውቃሉ ያንን። እኛ ስነ መለኮት አፈታትን ልንናገር እንችላለን፣ ቴዎሎጂ ነገሮችን ልናስረዳ ልናስተምር እንችላለን፣ ወንጌላውያን አማኞች የመጡበትን መንገድ ልንነግር እንችላለን። ይሄኛውን ግን የሚያውቁት እነሱ ናቸው። ስህተት ካላቸው ስህተቱን ግን በፍቅር በቅንነት ማሳየት ይቻላል። ይሄ ለወንጌል አይሁን የሚለው ለምሳሌ እኔ አሁን ማነሳው መሪጌታ ጥሩ አምጥቶ ቁጣ አላቸው መሃል ላይ ሰው ሲነካ አንዳንዴ እውነትን ያስጠላል። ቁጣቸውን ያስተካክሉ ብለን ብንል ጥሩ ነው። ስድብ ቃላቶች የማንጹ ከሆነ ለወንጌል እንቅፋት ይሆናልና ሰው የሚሰማውን ነገር ይበክላልና
የስድብ ቃላቶችን እነዚህ አንዳንድ መተራረብ የሚመስሉት ነገሮችን ትተው በክርስቶስ ላይና በጣዖቱ ላይ ጣዖት ነው፣ ክርስቶስ አምላክ ነው፣ አዳኝ ነው፣ ብቸኛ ነው ብሎ ያትኩሩ ብሎ መናገር ይቻላል። ከዚህ ውጭ ግን ፖለቲካ ነው የምታወራው። ፖለቲካ የሚያወራውማ በወንጌል አማኞች ስም ሆኖ ያንን ጨለማ ያለበትን እኛ ህይወትን መስዋዕት አድርገን ዋጋ ከፍለን የምናገለግላቸው ነፃ ለመውጣት የምንሄድባቸውን ሰዎችን የሚደግፍ ሰው ነው። ይሄ ልጅ ብቻ አይደለም፣ ብዙዎች አሉ የወንጌል አማኞች። አንድ ሰሞን ይነሱና የኦርቶዶክስ ጠበቃ ይሆናሉ፣ አንድ ሰሞን ደግሞ ተነስቶ የወንጌላውያን ጠበቃ ይሆናሉ። ይሄ ቀጫወት አይደለም። ይሄ ክርስቶስ ህይወቱን የሰዋበት ክርስቶስ መስቀል ላይ ዋጋ የከፈለበት ስራ ነው፣ ወንጌል ነው። ስለዚህ ካልተሰጠን በዚህ ጉዳይ አለመጫወት ነው። ካልተሰጠን በዚህ ጉዳይ አለማውራት ነው። ዝም ማለት እኮ ይቻላል። እና ኦርቶዶክስ አትነካ የሚባል ነገር የለም። ለኦርቶዶክስ ነው የተጠራ ነው፣ ለሙስሊሞች ነው የተጠራ ነው። የወንጌል አማኝ ነው እንደ ሰሙ ሚስዮናዊ የወንጌል አማኝ ነው እንደ ሰሙ የወንጌል አማኝ ነው እንደ አዶን ነው ግን ወንጌል አማኝ ነው ብሎ ነው የሚያወራው። እኔ የተወሰነ ነገር ሰምቻለሁኝ። ለወንጌል አማኞች ወግኖ አንዳንድ ነገሮችን ሲናገር ሰምቻለሁ የሆነ ጊዜ ላይ። ግን በስትክክል ጌታን ተቀብሎ በቤተክርስቲያን ተይዞ ደህንነት ተምሮ ያለውን ፕሮሰስ እያደረገን ያለው ያው ስለማላቅ ነው። እኔ አይ ዶንት ኖ በእውነት አላቅም። እኔም ይሄን እርግጠኛ ግን ስም ነው የሚለው የምታወራው ነገር የወንጌል አማኞች አይወክልም ይላል እና ራሱን የወንጌል አማኝ አድርጎ ነው ያስተዋወቀን። ስለዚህ ከዚህ አንጻር ስለሆነ እባካችሁ የሚሰራው መንፈሳዊ ስራ ስለሆነ ወንድሞች ለማስታረቅ ያደረጋችሁት ለጌታ ስራ መንገድ አንዝጋ በሚለው መንገድ ስለሆነ የመጣችሁ ጥሩ ነው። እኔ ከስሮኛ እየሰማችሁ ነበርና ሌላ ኮሊንግ ገብቶ ነው የወጣሁትና አስተካክዬ ሌላ ሲሞን አውጥቼ ነው የመጣሁትና እየሰማው ነው። ስለዚህ እባካችሁ ይናገሩ። እኚህ ሰው ብዙ ነገር እንዳለፉ ከታሪካቸው ሰምቻለሁ። ብዙ ዋጋ ከፍለዋል በዚህ ወንጌል ምክንያት። ስለዚህ ቢያንስ ከሰሙ የበለጠ መንፈሳዊ መረዳት አላቸው። መጽሐፍትን ማገላበጥ የአገልግሎት የመንፈሳዊ ነገር መድረሻ ልክ አይደለም፣ ልክ ሊሆንም አይችልም። ስለዚህ ማንበብ እንችላለን፣ አክሰሱ ስላለን፣ የማንበቢያ መንገድ ብዙዎች ስለሆኑ እድሉ ስላለን፣ ግን ያንን እናውቃለን ማለት አይደለም። ስለዚህ በኢትዮጵያ ቤተክርስቲያን ላይ ነው ትኩረት አድርገው የማወራው ብሎት ሺህ ጊዜ ሲያወሩ በአፌ ሰምቻለሁ፣ በጆሮዬ ሰምቻለሁ። በኢትዮጵያ ቤተክርስቲያን ላይ ነው እኔ ማተኩረው። እኔ የግሪክንም ሆነ የግብፅን የኮፕቲክንም ሆነ የሌሎችን አብያተ ክርስቲያናትን የኦርቶዶክስን አይደለም፣ ኢትዮጵያ ቤተክርስቲያን ላይ ነው እኔ የማወራው። ይስተት ያለው ኢትዮጵያ ቤተክርስቲያን ነው ብለው ደጋግሞ ሲያወሩ ነበርና ቃላቸውን ይሄ አታክ የማድረግ በሳይኮ አታክ በስነ ልቦና ማድከም ፖለቲካ ነው የምታወራው ውሸት ነው የምታወራው በማለት በማሸማቀቅ እንዳይናገሩ ለማድረግ ጥረት ሲያደርግ አይቻለሁና እኔ እውነቴን ነው። አሁን ወንድሜ የጠየቀውን ጥያቄ ይሄ ሰው ቢያስተካከሉ መሪ ጌታ ይሄን አንዳንዴ ይሄ የቃላቶች እንትን እነሱን ሲናደዱ የሚያወራቸው ነገሮች የሚናገሩትን ወንጌል እንዳያጠላሽ ያንን እንዲያስተካክሉ በፍቅር መናገር ነው፣ በታላቅ ትህትና መናገር ነው እንጂ እንደዚህ በፖለቲከኛ ነህ ፖለቲካ ነው የምታወራው አታናግርም 10 ደቂቃ 10 ሰከንድ ሰተኛል ከ30 ደቂቃ በላይ ሰምቻለሁ። እውነት እኔ ታግሰው እንደውም ሲሰደቡ ሁሉ ታግሰው ሲሰሙ ነበር። ለጥፈዋለሁ ዩቲዩብ ላይ ለጥፈዋለሁ ያወራውን ዩቲዩብ ላይ እዚህ ላይ አውጥቼ ለጥፉ። ሁሉም አደራ በጌታ ምላቸው ወንድሞቼ በታላቅ ትህትና የምጠይቃችሁ ለጌታ ክብር የሚሆን ይሁን። ለራሳችንም ለቤተ እምነታችንም ሳይሆን ለኦርቶዶክስም ለካቶሊክ ኢቭን ለፕሮቴስታንት እንኳን የሚሆን ሳይሆን ለእግዚአብሔር መንግስትና ለክርስቶስ ክብር የሚሆን ይሁን ንግግራችን ለማለት ነው። አመሰግናለሁ። ተባረኩ አለው። እግዚአብሔር ይባርክህ። በቃ እውነት ይሄ ነው። እውነት ነው። በቃ እውነት መሸቀጥ የለበትም። እውነት መነገር አለበት። ውሸት ደግሞ መጋለጥ አለበት። እኔ ከዛ ጋር ነው መስማማ። አሁንም ቢሆን እኔ ስሜታዊ ያደረገኝ ወንድሜን ሚስዮናዊ በጣም አከብራለሁ። እግዚአብሔር ይባርክ። እኔ ስሜታዊ አድርጎኛል። በእርግጥ ስሜታዊ ያደረገኝ ለምን ነው ካላችሁ ወንጌል አማኝ ነኝ ብሎ ለጣዖት ጥብቅና ሲቆም ነው ወገኖች። ለጣዖት ጥብቅና እንዴት ይቆማል? ወንጌል አማኝ ነው ነውር አይደለም እንዴ? አንድ የወንጌል አማኝ እንዴት ከጣዖት ጋር ይስማማል? እንዴት ከጊዮርጊስ ጋር ይስማማል? በዚህ ምክንያት ስሜታዊ አድርጎ ሊሆን ይችላል። ሶሪ ከዚህ ውጪ አንድም በደል አንድም ውሸት የለብኝም። ለዋሽም አልችልም። ዋሽ ብትለይ ብታስገድደኝም አልዋሽም። እኔ ከውሸት ጋር የምስማማ ሰው አይደለሁም። አስጠልቶኝ የወጣው ሰው ነኝ። ጥቅም ለምኔ፣ ደሞዝ ለምኔ፣ ገንዘብ ለምኔ ብዬ ስንት ነገር ዘግቼ የመጣው ሰው ነኝ።
ወዳጅ ሆይ። ስለዚህ ወንድማችን ስለነበረ ሚስዮናዊ በደንብ ተናግሯል። እግዚአብሔር ይባርክልኝ። ሌሎቻችሁም ነበራችሁ፣ ተባረኩ። ወንጌል ይቀጥላል። እንግዲህ እንደዚህ አይነት ወንጌላዊ ወይም ደግሞ እንዲህ አይነት የወንጌል አማይ ካለ አልተባበረውም፣ አሁንም አልተባበረውም። የሰሙ አይነት ወንጌል አማይ ካለ ይኸው አስነፍጦት እስኪወጣ ድረስ አቅለሽልሾት እስኪወጣ ድረስ ከዚህ በኋላ በደንብ አድርጌ እሰራለሁ፣ አገለግላለሁ። በቃ እግዚአብሔር የሰጠን እድል አለ። ይሄንን ፕላትፎርም እንጠቀማለን፣ እናወራለን። አሁንም ቤት ከፍቶ እየቀባጠረ ነው አሉ። ስለዚህ የፈለገውን ነገር ቢል እኔን ሊያስቆመኝ አይችልም። የጠራኝ እግዚአብሔር እንጂ ሰው አይደለም። ተባረኩ፣ ጸጋ ይብዛላችሁ። ዲቦራ ቀጥይ። እሺ፣ እኔ የረሳሁት ነገር ስለነበረ ነው። መሪ ምንድነው? እኔ ምን አልን? እንደውም ጊዮርጊስ ተጨማሪ ማጠናከሪያ ብዬ ነው። እኔ ሳይድ ለማድረግ አይደለም፣ ክርስቲያን ሳይድ አያደርግም፣ እውነትን ነው የሚናገረው። ስለዚህ ጊዮርጊስ ወታደር ነው፣ ሰው ሲገል የኖረ ነው። ተነስቶ ከነበሩት እኔ ራሱ አንስቸው ከነበረው ሰው ሲገል የነበረ ወታደር የነበረ ሰው እንዴት ተሰርቶለት ቤተ ክርስቲያን ይሰገድለታል ብያለሁኝ። እንደገና ተሙን ደግሞ ከየት ቤተ እምነት እንደመጣ ይንገረን። ሁላችሁም ክርስቲያኖች ስሙ ብያለሁኝ። ተሙ ከዚህ በኋላ ፕሮቴስታንት ነኝ ብሎ ቢገባባችሁ ጥንቃቄ አድርጉ፣ ጠይቁት። ምክንያቱም እየተናገረ ያለው የመጽሐፍ ቅዱስ ቃል አይደለም፣ የክርስቲያን አስተምሮት አይደለም። ስለዚህ ይሄን ነገር አስቡበት ብዬ ደጋግሜ እኔ ስናገር ነበር። በዛ መሪም ሌሎችም አሁን የተናገረው ወንድምም እግዚአብሔር ይባርከው ስለነበረ በትክክል ነው። አሁንም ቢሆን ተሙ የሚመጣ ከሆነ ደግሞ እድሉን ላላገኝ ስለምችል ብዬ ነው። ከመጣ ከየት ቤተ እምነት እንደመጣ ያሳውቃል። ማለት ጎራውን መለየት አለበት ብያለሁ። ጧት እኔ መሪም ብለዋል። ኦርቶዶክሶች ቢናገሩ ትክክል ናቸው። እኔም መሪም ነን። ይሄንን ያልነው የቤተ ክርስቲያናቸው አስተምህሮት ነው። እሱን ግን ወንጌል አማኝ ነኝ ብሎ እንዴት እንደዚህ ይላል ብለናል። ይሄን ሁሉ ስንናገር ነበረ፣ ኔትወርኩ እያስቸገረንም ቢሆን። ስለዚህ አሁንም ቢሆን እውነት ነው። ኦርቶዶክሳዊ ወንድምና እህቶቻችን፣ እናት አባቶቻችን ይህን ቢናገሩ የቤተ ክርስቲያናቸው አስተምህሮት ነው፣ የሚያውቁት የተማሩት ነው። ወንጌል አማኝ ነኝ ያለ አንድ ሰው ግን እንዴት በዚህን ያክል ይናገራል? ይሄን ነው እንደ ያስተማረችው። ከየት ቤተ እምነት ከየትኛዋ ቤተ ክርስቲያን እንደመጣ እንደውም ቢነግረን ያንን ቤተ ክርስቲያን እንጠይቃለን ሁሉ። ምክንያቱም መጠየቅ አለብን። ትክክል ነው። አስተምሮት እንደዚህ አይነት አስተምሮት የሚሰጥባት የወንጌል አማኝ ቤተ ክርስቲያን ካለች መጠየቅ አለባት፣ እንደ ሰሙ እንደሚናገረው። ስለዚህ ይሄንን ነገር አብስረን አጠንክረን መሄድ አለብህ። አሁንም ወንጌል ይሰበካል። ኢየሱስ ክርስቶስ ጌታ ነው፣ ያዳነን የተሰቀለው የተነሳው ስለኛ ዋጋ የከፈለው ሌላ ማንም አይደለም። የክርስቶስን ክብር የሚሸፍን ወንጌል በኢየሱስ ስም የታሰረ ይሁን። እኔ አሁንም ይሄንን ነው የምለው፣ ወንጌል ይሰበካል። ማንም ይሳደብ፣ ማንም ይበል፣ ይችን ነው ይቅርታ አድርጉልኝ። አሜን። ተባረኪ፣ ጸጋ ይብዛልሽ። እንዲያው በጣም የሚገርመው ነገር ኦርቶዶክሳውያን አሁን ኮመንት ላይ ራሱ ምንድን ነው የሚሉን? ስንት ተከፍሎህ ነው ጴንጤ የሆንከው ይሉኛል። ስንት ተከፍሎህ ነው ይሉኛል። እኔ ክርስቶስ ነው የተከፈለልኝ። እውነታውን ስነግራችሁ የክርስቶስ ደም ነው የተከፈለልኝ። ክርስቶስ ነው የበራልኝ። እናንተም ይህ ክርስቶስ እንዲበራላችሁ ነው። ከዚህ ውጪ እውነት የለም። ከክርስቶስ ውጪ እውነት የለም ወገኖች። እኔ በገንዘብ ቢሆን ኑሮ ማንም ያቀኛል። ከአዲስ አበባ እስከ ጎጃም ድረስ የናጠጥኩኝ ነጋዴ ነበርኩ። የናጠጥኩኝ ነጋዴ ጠይቅ። ስንት ሱፐርማርኬት የነበረኝ፣ ስንት ጭፈራ ቤት የነበረኝ፣ ስንት ወፍጮ ቤት የነበረኝ ሰው ነኝ። ያንን ሁሉ ወንጌል ሲበራልኝ እንደ ጉድፍ ቆጥሬ ለወንጌል ዋጋ እየከፈልኩኝ እያገለገልኩ ያለሁ ወንድም ነኝ። ከዚህ እውነት ማንም ንቅንቅ ሊያደርገኝ አይችልም። እውነት ንገረን ካላችሁማ እናንተ ናችሁ በገንዘብ እንግዛ የምትሉኝ፣ የእናንተ አባቶች ናችሁ።
እኔ ማስረጃ አለኝ። በደንብ ሪከርድ ያረኳቸው አባቶች አሉ፣ ጳጳሳቶች ና መኪና እንግዛለህ ያሉ እና አንድ ጊዜ በጣም ድካም ተሰምቶኝ ባለቅስ እየየብል ወይኔ ልጄ ምኑ ነካህ? ና የሆነ ነገር ቀብተውህ ነው፣ ና ቤት እንግዛለህ፣ ና መኪና እንግዛለህ የሚሉኝ እነሱ ናቸው። ወዳጄ ጴንጤ ቤት ስትመጣ፣ ወንጌል አማኝ ቤት ስትመጣ ረሃብ ነው የሚያጋጥምህ፣ ስደት ነው የሚያጋጥምህ። ለምን? ክርስቶስን ነዋ የተቀበልከው። ትክክለኛ አገልጋዮች ክርስቶስን ሲቀበሉ መከራን ይቀበላሉ። ይህንን ማመን አለብህ። እዚህ ቤት ላይ መጠህ የምትጨፍርበት ምንም አይነት ነገር የለም። የሚመስልህ ሰው በጣም ብዙ ቄሶች ይደውሉልኛል፣ ብዙ መርጌቶች ይደውሉልኛል። ገንዘብ ካለ እንምጣ ይሉኛል። እግዚአብሔር ጸጋ በጸጋ ላይ ስለጨመረልን ወዙን ተፍቶብን ጽድት ብለን ሲያዩን በቃ በገንዘብ የጸዱ ይመስላቸዋል። ገንዘብ አይደለም እንደዚህ ያደረገን ያፍለቀለቀን፣ ሞገስ በሞገስ ያደረገን ኢየሱስ ነው። እና ገንዘብ ካለን እንምጣ ይላሉ። እዛ ቤት የለመዱትን እግዚአብሔር ምስክሬን የምነግራችሁ በሰሞኑ አንድ ቄስ ጌታን ሲቀበል ኦንላይን ላይ አይታችሁ ከሆነ ላይቭ ላይ ጌታን ተቀብሏል። ኢሳያስ የሚባል አዲስ አበባ 2 ዓመት ሙሉ ነው የተንከራተተ። 450 ሺህ ብር ክፈል እናስገባ ብለውት ዲያቆን ነው። በዲቁና 450 ሺህ ብር ተከፍሎ ነው የሚገባ። ይሄ ልጅ የቀን ሰራተኛ ነው፣ ከየት ያምጣ? ግን እግዚአብሔር ረድቶት ወንጌል በርቶለት ጌታን ተቀብሏል። ይልቁንስ እንደዚህ አይነት ሰዎችን ነው በገንዘብ መርዳት ያለብን ወንጌል አማኞች። አንተ ሰው ታች ካለህ እባክህ ግባ። ብዙ ጊዜ ላይቭ ላይ ስለሚከታተለኝ ካለህ ግባ። ኢሳያስ የምትባል ወንድም ታች ካለህ ግባ። እኛ ቤት ወንጌል ነው ያለ፣ እኛ ቤት እውነት ነው ያለ፣ እኛ ቤት ወንጌል ነው ያለ። ስለዚህ ይሄንን እውነት ስትቀበል፣ ይሄንን ወንጌል ስትቀበል ትሰደዳለህ። ብፁዕ አምላክ ማለት አንተ ነህ እንዴ? እስኪ ሚውትህን ክፈተው። እሺ ሚውትህን ክፈተው፣ ሚውትህን ክፈተው። ላይ ስብኸኝ ነው የገባሁትና ለምን እንደሳብከኝ አላውቅም። ወደ ገስት ያስገባኸኝ አይ አለሁ ስላልከኝ ነው። እኔ ስቤ አላስገባሁህም ወዳጄ፣ አንተ አይደለህም። እሺ እጅህ ነው። እሺ ተሳስተህ ነው። ግን እኮ አይ ቆይ ግን በጣም ያዘንኩብህ ቅድም አብሬያችሁ ነበርኩ፣ እየሰማኋችሁ ነበር። እኔ አይደለም ብፁዕ አምላክ እኔ ኢሳያስ ስልህ አለሁ ስላልክ ነው ወዳጄ። በነ ዲቦራ ያስመሰከርክበት መንገድ በጣም ነውር ነው። እኔ ከአንተ የምጠብቀው ከሰሙ የምጠብቀው ሀቀኛ ብትሆኑ ነው። ሁለት ጎረምሶች ስለተጣላችሁ ማንም እዚህ ሊፈጭ አይችልም። እሺ በሐሳቡ ላይ ብታወራ ጥሩ ነው ወዳጄ። አይ አውርጄዋለሁ። እኔ ነኝ ያወረድኩት። ቀጥሉ። ስራ ላይ ስለሆንኩ መንገድ ላይ ስለሆንኩ። ሶልዬ ግን ቢመችክ የማወራህ ነገር ነበረ። እሺ ጌታ ይባርካችሁ። እንደዚህ እርምጃ የሚወሰድበትን እርምጃ ውሰዱ። እኛ አሁንም ቢሆን ከማንም ጋር ጥላቻ የለንም። ሄዱ እንኳን ደህና መጣሽ። ሄዱ እንኳን ደህና ቆዩ። ለምን አወረዳችሁ? ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ኦርቶዶክስ። ጥያቄ አለሽ እህቴ? አለኛው ጥያቄ አንተ ጴንጤና ማን ኦርቶዶክስን አትፈልገውማ? ባልፈልገው ኦርቶዶክስ ስለ ኦርቶዶክስ አወራለሁ እንዴ? ኦርቶዶክስን ስለምፈልግ መሰለኝ። ኦርቶዶክስን እምነት አትፈልገውም። ስለማትፈልገው ትተኸው ወጥተሃል። ትተኸው ከወጣክ ስለ ኦርቶዶክስ መናገር ለምን አስፈለገ? ኦርቶዶክስን መሳደብ ለምን አስፈለገ? ሁሉ ጊዜ ጠይቃለሁ፣ ግን ለዚህ በቂ መልስ አትሰጠኝም። ለምን ትሳደባለህ? ለምን ትናገራለህ? በቃ ትተኸው ከወጣክ የራስህን እምነት ተከተል ወደ ራስህ። ይሄኛውን ለምን? ይኸውልሽ እህቴ አሁን እዚህ ጋር እኔ ኦርቶዶክስን ተሳድቤ አላቅም። አንድ ቀን እንኳን ተሳድቤ አላቅም። የተሳደብኩት ካለ በማስረጃ አምጪ፣ በማስረጃ አምጪ። እኔ ቲክቶኮች ግን ገብቼ አይቻለሁ፣ የምትፖስታቸው እንዳሉ አይቻቸዋለሁ። ሁሉ ነገር ስለ ሌላ ነገር አይደለም፣ ስለ ኦርቶዶክስ ነገር ነው የምትናገረው። ጠልተኸው ከወጣክ ይሄኛውን ከወደድክ ይሄኛውን መከተል ነው። ያኛውን የማትፈልገውን መንገድ መተው ነው፣ አለቀ። ይኸውልሽ እህቴ እኔ ኦርቶዶክስ ተሳስታለኝ ወደ ቃሉ ትመለስ አልኩ እንጂ ኦርቶዶክስን
ስህተቱ ምን ላይ ነው? ኦርቶዶክስ የተሳሳተችው ምን ላይ ነው? ኦርቶዶክስ ጥንት ከድሮ የመጣች ናት። እናንተ ናችሁ አሁን የመጣችሁ። ይኸውልሽ አንቺ አቁሚ። ቆይ አሁን እዚህ ጋር የጥላቻ እንትን የምታወሪበት ሁኔታ አይደለም ያለው። አቁሚ በቃ። አሁን ሌላ የተፈጠረው ነገር እያስተካከልን ያለ ነው። አሁን ማንም እንዲህ አይነት አንቺ የምትይውን እያደረገ ያለ ሰው የለም። እንዲህ አይነት ፖለቲክስ አቁሚ እና ውረጂ። ለምንድን ነው እውነቱን ሊነግሯችሁ? ኖ በቃ እኔ አውርድሻለሁ። አይደለም የተሳሳተ ነው። ዲስ ሮንግ እስከ ሞር ድረስ ጌታ ይባረክ። አዎ አሁን ምን መሰላችሁ ወገኖች፣ ምን መሰላችሁ፣ ሁል ጊዜ ኦርቶዶክሳውያን የሚያስቡት ጣዖት ነው ስንል፣ አዎ ስሜታዊ ሊያደርጋቸው ይችላል። ግን እኔ ደግሞ ጣዖት ማለት ከነ ጳውሎስ ነው የተማርኩት፣ ከአባቶች ነው የተማርኩት። ምን ማድረግ እችላለሁ? እሺ እንዴ ጣዖቱን ጣዖት አለ ማለት አልችልም። ጣዖቱን ጣዖት አለ ማለት አልችልም። ውሸቱን ውሸት አለ ማለት አልችልም። እውነቱንም ደግሞ እውነት አለ ማለት አልችልም። እሺ ክብር ለእግዚአብሔር ይሁን። አንድ እስቲ ኮፒ ሊንክ አድርጉ። ምናልባት ሶል ሰሙን ለማምጣት እየሞከረ ሊሆን ይችላል። አንዴ ታብታብ ኮፒ ሊንክ እናድርግ። እንቀጥል አይደል? ቶሎ እንቀጥል። ጌታ ይባርካችሁ። እንቀጥላለን ገና። ከዚህ በኋላ በትኩረት ወንጌልን በሚዲያው እናገለግላለን፣ ምድርም ላይ እናገለግላለን። ማንም አያስቆመንም። ያስቆመን የሚችል ኃይል የለም። ክብር